በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓትና ትውፊት መሰረት ከቀዳሚ ለእሁድ አጥቢያ ምሽት 2 ሰዓት ጀምሮ በጸሎት በካህናቱ ያሬዳዊ ዝማሬ እንዲሁም በምእመናን ምስጋናና እልልታ በየዓመቱ በድምቀት የሚከበረው የትንሣኤ በዓል ዘንድሮም በተለያዩ መንፈሳዊ ሥነ ሥርዓቶች በድምቀት ተከብሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስን ጨምሮ ሊቃነ ጳጳሳት፣ ካህናትና በርካታ ምእመናን በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተገኝተው በዓሉን አክብረዋል። በቤተክርስቲያን ቅጽር ግቢ ውስጥ በተለያዩ መንፈሳዊ ሥነ ሥርዓቶች በድምቀት የተከበረው የትንሣኤ በዓል በቤት ውስጥ ሲከበር በትንሣኤ ሕሊናና በትንሣኤ ልቦና መሆን እንዳለበትም ብፁዕ አቡነ ማትያስ አሳስበዋል። የትንሣኤ በዓል ክርስቶስ ሞት የማይገባው አምላክ ሆኖ ሳለ ለሰው ልጆች ክብር ሲል መከራን በመቀበል ለሌሎች ዋጋ መክፈልን ያስተማረበት ዕለት ስለመሆኑም አቡነ ማትያስ ጠቅሰዋል። ጌታችን ኢየሱስ ክርስቶስ የመጣው በእነሱ ኃይልና ግፊት ሳይሆን ያው መስዋዕት ከፍሎ አዳምን ለማዳንና ከጠፋበት ለመመለስ ነው እንጂ በቀላሉ ማጥፋት አቅቶት አይደለም። እንዲያውም ሌላውን ያድናል ራሱን ግን ሊያድን አይችልም እያሉ ሁሉ ይታለቁበት ነበረ። እሱ ግን የመጣው መስዋዕት ሆኖ ከድንግል ማርያም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሙቶ ተሰቅሎ የአዳምን ኃጢአት አስወግዶ አዳምንና ልጆቹን ኃጢአት አስወግዶ ወደ ነበረበት ጥንተ አማኝነቱ ሊመልሰው ነው። በክርስቶስ ትንሣኤ ሁሉም ሰው ክፋትና ጥላቻን ከልቡ በማስወገድ በክርስትና ሕይወት ውስጥ ክርስቶስን መምሰል ሲችል በዓሉ እውነተኛ ትንሣኤ ይሆናል ያሉት አቡነ ማትያስ ከትንሣኤ እሁድ ጀምሮ እስከ ዳግም ትንሣኤ ድረስ አቅመ ደካሞችን እንኳን ለብርሃነ ትንሣኤው በሰላም አድርሳችሁ ብሎ መጠየቅ የቤተ ክርስቲያኑ አስተምህሮ በመሆኑ ሕዝበ ክርስቲያኑ አስተምህሮውን ሊተገብረው ይገባልም ብለዋል። ለመልካም ነገር መነሳት፣ ለበጎነት መቆም አማኞች ከክርስቶስ ትንሣኤ ሊማሩት የሚገባ ተግባር ስለመሆኑም ብፁዕነታቸው ተናግረዋል። በየዓመቱ ጌታችን የኢየሱስ ክርስቶስን ትንሣኤ እያከበርን በምስክርነቱ ክርስቶስ መነሳቱን የኛ ደግሞ በክርስቶስ በተነሳበት አነሳስ ተነስተን መንግሥተ ሰማያትን ለመውረስ ባለ ተስፋዎች እንደሆን ይህን እየመሰከርን እንኖራለን። ስለዚህም ሁላችንም እንኳን ደስ ያላችሁ፣ እንኳን ለበዓለ ትንሣኤ እንኳን አደረሰን። ለሚመጣው ዓመት በሰላም ጠብቆ ያቆየን። እግዚአብሔር ይባርካችሁ ይቀድሳችሁ። ሀገር ፈተና ሲበረታባት እንዳትወድቅ መደገፍ፣ በግል ሕይወት ውስጥ ቀን የጎደለ መስሎ ጎጆ ዘመን ሲል ከመከራ በኋላ ትንሣኤ እንዳለ ማመን አማኞች ከክርስቶስ ትንሣኤ ሊማሩት የሚገባ ሌላው ተግባር ስለመሆኑም አቡነ ማትያስ በጸሎተ ቡራኬያቸው ተናግረዋል።